የአምላካችን የእግዚአብሔር ሰላም ከሁላችሁ ጋር ይሁን። እንደምናላችሁ ክቡራን ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቴሌቪዥን ስርጭት አገልግሎት የሚተላለፍላችሁን ሳምንታዊው አውደ ወራዙ የተሰኘው መርሃ ግብራችን ይዘን ቀርበናል። ከመርሃ ግብሩ ጋር አብራችሁ እንድትቆዩ በአክብሮት እንጠይቃለን። በቅድሚያ ሳምንታቱን ሁሉ አሳልፎ ለስድስተኛው ሳምንት ገብርኄር ተብሎ ለሚጠራው ሳምንት ያደረሰን የአባቶቻችን አምላክ ክብር ምስጋና ለእርሱ ይሁን። በመርሃ ግብራችን ላይ የተለያዩ ሀሳቦችን መስጠት ትችላላችሁ። በዚህ በአውደ ወራዙ ውስጥ ማለት ነው። ላሳይታችሁ በ011-812-1224 ብላችሁ መደወል ትችላላችሁ። በቀጥታም በwww.youtube.com ብላችሁ ብትገቡም በዛም ታገኙናላችሁ። ዛሬ በአውደ ወራዙ የተሰኘው መርሃ ግብራችን ወጣቱን ያንጻሉ ይጠቅማሉ ምንላቸውን ሀሳቦች እናነሳበታለን። በተለይ ስለ ገብርኄር ደግሞ በወጣትነት እንደዚህ ቸር አገልጋይና ተሰጦን ተጠቅሞ ወደ ተሻለው ለተባለለት ዓላማ መዋል ምን ያክል ጉልበት እንዳለው ምናስቃኛችሁ መርሃ ግብር ይኖራል። አብራችሁ እንድትሆኑ በአክብሮት እንጠይቃለን። በድጋሚ ልዑል አምላክ እግዚአብሔር ከሁላችን ጋር ይሁን። የተወደዳችሁ ክቡራን ተመልካቾቻችን ተመልሰን መተናል። አውደ ወራዙ የተሰኘው መርሃ ግብራችን እየተከታተላችሁ ትገኛላችሁ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቴሌቪዥን ስርጭት አገልግሎት ማለት ነው። በአውደ ወራዙ መርሃ ግብር የተለያዩ ሀሳቦችን እናነሳለን። ስለዛሬ ስለ ገብርኄር ማንሳት ይቻላል። ገብርኄር ቸር አገልጋይ ብሎ አምላካችን መድኃኒታችን ኢየሱስ ክርስቶስ በመንግስቱ ሲመጣ የሚያመሰግናቸውና የሚያከብራቸው የተሰጣቸውን ጸጋ አትርፈውና እንደሚገባው ሰርተው የጠበቁ ሰዎች ሽልማት የሚያገኙበት ነውና እንደው ከዚህ ጋር በተያያዘ መንገድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጀርባ አጥንት ማለት ይቻላል ሊቃውንቱን ማንሳት ይቻላል። በየትኛውም የአብነት ትምህርት ቤት ላይ ቅኔ መምህሩም ይሁን ድጓ መምህሩ፣ አቋቋም መምህሩ ይሁን ቅዳሴ መምህሩ፣ ከዚህም በላይ መጽሐፍ ትርጓሜ መምህራንም ቢሆን በጸጋ የተቀበሉትን በጸጋ ይሰጣሉ፣ በከንቱ የተቀበሉትን በከንቱ ያለ ዋጋ እንዲሁ ይሰጣሉ። ይህንን ለማንሳት እንደው ወደ ሰሜኑ አካባቢ አንድ መርጌታ በአጋጣሚ ለስራ ሄደን አንድ የድጓ መምህር ናቸው፣ የቤተክርስቲያን ሊቅ ናቸው። እያስተማሩ ጸጋቸውን እንደተሰጡ በጸጋ እንዲሁ ሲሰጡ ደቀ መዛሙርትን ሲያስተምሩ አይተናቸዋልና እስቲ ወደ እናንተ ቪዲዮውን ወደ እናንተ ማድረስ ስለሚቻል በጣም የገረመኝ ነገር እያስተማሩ ደቀ መዛሙርትን እያፈሩ ነው። ከዛ በላይ ደግሞ የጥበብ ስራቸውን ስዕል የመሳል ስራቸውን እየሰሩ ይገኛሉ። በዚህ እያስተማሩ ነው። በዚህ ደግሞ የራሳቸውን ተሰጧቸውን ለልጆቻቸው እያስተማሩ ነው። ኑሯቸውን የሚመሩበትን መንገድ በዚሁ ነው። በጸጋ የተቀበሉትን በጸጋ ሲሰጡ ደግሞ ደቀ መዛሙርት እያስተማሩ ይገኛሉና በኢትዮጵያ ኦርቶዶክስ ቤተክርስቲያን የሚገኙ መምህራን ብዙ ተማሪዎች የተለያየ ቀለም እየጮሁ ያን ሁሉ የመስማት አቅም አላቸው። እግዚአብሔር የሰጣቸው ጸጋ ነው። ቤተክርስቲያናችን በዚህ አይነት መንገድ ነበር የትምህርት መንገድ የቀረጸችውና እንዲህ አይነቱን ስላየው በጣም ገርሞኝ ነው። በጸጋ የተቀበለውን በጸጋ የሚሰጡ መምህራን አሉና ዛሬስ የትኛው ነው ያለን? የትኛውንስ እየሰጠን ነው? ምን ያክልስ እያተረፍንበት ነው? በምን ያክል መንገድስ ትርፋማነታችንን እየገለጽን ነው? እግዚአብሔር የሰጠንን ጸጋ በከንቱ እያባከርን ከሆነ እንጠየቅበታለን። እንደዛ ባለ አንድ መክሊት እንደተጠየቀው ሰውዬ። ከዚህ ውጭ ግን ትርፋማ መምህራንን እያየን ነውና አባቶቻችን መምህራንን አምላካችን እግዚአብሔር ረጅም እድሜ ጤና ይስጥልን። ነው በዚህ ግን መልእክት ሳናስተላልፍ አንቀርም። የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ማለት ነው እነዚህ ጋር ያሉት ዕውቀት እነዚህ መምህራን ላይ ያለው ዕውቀት እንደ ሞያ ብቻ አይደለም፣ መንፈሳዊነቱን የተመላና እኛም ለምናደርገው የመንፈሳዊ ትግል
የነሱም ጸሎትና በረከት እንዲሁም የሚያገለግሉት አገልግሎት ለኛም በረከት ስለሆነ ማገዙ አብሮ ከጎኑ መሆኑ ምናልባት አገልግሎቱ መንፈሳዊ አገልግሎቱ በስጋዊና በደማዊ አስተሳሰብ እንዳይቀንስና ሌላ ሐሳብ እንዳይጨምርበት ሁሉም የሚቻለውን ነገር መምራን ሊንከባከብ ይገባል እንላለን። ሎላ አምላክ እግዚአብሔር እነዚህ መምራንን አያሳጣብን፣ ትውልድ እንዲተኩ የእርሱ ቅዱስ ፈቃዱ ይሁንልን። ግን ቪዲዮውን ተከታተሉት፣ እንደዚህ አይነት ምን እያደረጉ እንደሆነ ነው። Hãy subscribe cho kênh Ghiền Mì Gõ để không bỏ lỡ